እንግዲህ ፕሌን ለፍርቱና ከዚህም ሞጥቼ ሞትኩኝ፣ እዚህም ክላስ ውስጥ ተዘግቶብኝ ሞትኩኝ በረሃብ። እናቴን እንደምወዳት ንገሪልኝ፣ ደውይና አድራሻዋን እሰጥሻለሁ። ስለዚህ መቼም ቢሆን ለሷ ብዬ የማላደርገው ነገር የለም። ነገር ግን ተሸንፊያለሁ። አሁን ልጅሽ ፕሌን ምንጊዜም ትወድሻለች፣ ለአንቺ ብላ ብዙ መስዋዕት ከፍላለች ብለሽ ንገሪልኝ እያለች እንግዲህ ለፍርቱና እየነገረቻት ነበረ። ፍርቱናም እንግዲህ አንቺ ጀግና ነሽ፣ ምንም አትሆኝም እያለቻት ነው። እንግዲህ ፕሌን እውነት የፈራችው ነገር ህይወቷን ታጣ ይሆን ወይስ በዙ ይቅርታ ያደርግላት ይሆን የሚለውን አብረን እናያለን ማለት ነው። እንግዲህ ምን ይመስላል የዛሬው ክፍል? አብራችሁ ቆዩ። ሁላችንም እንግዲህ የዛሬ ቪዲዮ ምን ይመስላል የሚለውን ነገር አይተናል ማለት ነው። የዜዶን ጭካኔ ባለፈው ክፍል ላይ እንግዲህ ያ ፕሌን እና ፍርቱና ስልክ ለመደወል እየሞከሩ እያሉ ደርሶባቸው ነበር የጨረስነው ማለት ነው። እንዲሁም እንግዲህ ጥርጣሬያችን ምን ያደርጋቸው ይሆን? ፍርቱና ላይ ወይስ ፕሌንን ነው የሚጎዳው ተብሎ ነበር። ነገር ግን ቅጣት የተገባት ፕሌን ናች ማለት ነው። ፍርቱና አዲስ እንደመሆኗ እንግዳ እንደመሆኗ እሷ ላይ ቅጣቱ አልበረታም ማለት ነው። ፍርቱና እንግዲህ በጣም ይቅርታ እያለች እየለመነችው ነበር ፕሌንን እንዳይጎዳት አስባ ማለት ነው። እና ፕሌንን እንግዲህ ይገባሻል ቅጣትሽ ነው ብሎ ባዶ ቤት ቆልፎባታል ማለት ነው። ይቅርታ የምትጠይቀው ምንም ይቅርታዋን ሊቀበል አልቻለም ማለት ነው። ውሃና ምግብ ሳትበላ አየር እንዳተነፍስ አድርጎ እንግዲህ ያው ከክላስ ውስጥ ቆልፎባታል። ቅጣት ነው ብሎ ማለት ነው። በጣም የሚያሳዝን የዜዶ ጭካኔ ማለት ነው። ከልክ ያለፈ ነው እና ይሄ ድራማ በነገራችን ላይ በጣም በህገወጥ ወደ ውጭ ሀገር ለሚሄዱ በጣም አስተማሪ የሆነ ድራማ ነው ማለት ነው። ከዚህ ድራማ ብዙ ነገር እንማርበታለን ማለት ነው። እኔ ብዙ ነገር ተምሬያለሁ። በነገራችን ላይ ምን አለ ይሄ ድራማ የተሰራው ለኢትዮጵያ ሕዝብ ነው ማለት ነው። ምክንያቱም የኢትዮጵያ ሕዝብ ዝም ብሎ እየተነሳ ወንዱም ሆነ ሴቱ በማያውቀው ደላላ በቃ ምንድነው ውጭ ሀገር እንወስዳለን ሲሉ እሺ ብለው ነው በቃ ተከትለው ተበድረውም ሆነ በዱቤ ሆነው መተው ስቃያቸውን የሚያዩት ማለት ነው። እና ይሄ ድራማ በጣም አስተማሪ ብዙ ነገር እንማርበታለን ለኛ ለኢትዮጵያኖች ማለት ነው። እና በጣም የሚያስተምር ድራማ ነው። የፕሌን ጣፈንታ ምን ይሆን የሚለው በጣም የሚያሳዝን ጣፈንታው በጣም ያሳዝናል ማለት ነው። ምክንያቱም የእሷ እንግዲህ ስራ ለመስራት የእሷ ያንንም ቢሆን ሴተኛ አዳሪነትን የምትሰራውን ብር እኮ ለእናቷ ማሳከሚያ ይሆናል ማለት ነው። አሁን ላይ ግን ዜዶ ቆልፎባታል ቤት። ያንን ቤት ከቆልፈባት ደግሞ ስራም ስለማትሰራ እናቷ ደግሞ መታከምም ሆነ እህል መቅመስ አትችልም። ምክንያቱም ዜዶ አይልክላትም ማለት ነው። በፕሌን የተነሳ እናቲቱንስ ምን ያደርጋት ይሆን የሚለው ደግሞ በጣም አስጊ ነው ማለት ነው። እና ቤተሰብ ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ሁሌም እንግዲህ በዚህ ቻናል ጥሩ ጥሩ ያስተምራሉ የምንላቸውን ፊልሞች እንለቃለን ማለት ነው። እናም እንግዲህ ተደራሽነት እንድታገኙ የደወል ምልክቱን ተጫኑት። በዛ ላይ እንግዲህ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ከየት ሀገር ነው እና ደግሞ ሰዓቱን የምትጽፉበትን ሰዓትና አገሩን ኮሜንት ላይ ኮሜንት ስትጽፉ እግረ መንገዳችሁን ጻፉልኝ ማለት ነው። በጣም ነው የማመሰግነው ለምታበረታቱኝ። ቤተሰብ ላልሆናችሁም እንግዲህ ቤተሰብ ሁኑ። እወዳችኋለሁ። እንግዲህ የዛሬ ድራማ ምን ይመስላል የሚለውን እንግዲህ አብረን እናየዋለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ቪዲዮውን እንጀምራለን ማለት ነው። ዳይ ወደ ቪዲዮ። ፍርቱና እንግዲህ ዜዶን እየለመነችው ነበረ። እባክህን ለእኔ ስትል ነው እዚህ ስቃይ ውስጥ እየገባችውና ይቅርታ አድርግላት አለማወቅ ነው እያለች እየለመነችው አይተናል ማለት ነው። ዜዶም እንግዲህ አንቺ ችግር የለውም አንቺ አዲስ ነሽ፣ ነገር ግን እሷ ደግሞ 1 ዓመት ሙሉ እኔ ጋ ስትሰራ ኑራለች። ስለዚህ ስልክ የያዘ ሰው ምን ያህል ዋጋ እንደሚያስከፍለው ታውቃለች። አውቃ ያጠፋችው ነው፣ አለማወቅ አይደለም። አንቺ ችግር የለብሽም፣ ዛሬ ስራሽን ትጀምሪያለሽ። እሷ ግን
ቅጣቷን ታገኛለች። ከእኔ ከዜዶ ጋር ድብቅብቆች ጨዋታ መቼም ቢሆን የማያዋጣት ነው። ስለዚህ ዋጋዋን እሰጣታለሁኝ እያለ እንግዲህ ዜዶ እየዛተ ነው ያለው። እንዳሰበውም እንደፎከረውም አድርጎታል። ብሌንን ማለት ነው። ባዶ ክላስ ቆልፎባት እንግዲህ ውሃ ምህልም እያገኘች አይደለም። ፍርቱናም እንግዲህ ይቅርታ እየጠየቀቻት ነበረ። በእኔ የተነሳ ይሄ ሁሉ ስቃይ ደረሰብሽ፣ ስለዚህ በጣም ይቅርታ ብላታለች። ብሌንም እንግዲህ ምንም ይቅርታ አያስፈልግም፣ እኔ ነኝ ይቅርታ ጠያቋ፣ ምክንያቱም ወደዚህ ወደ ቆሻሻ ህይወት እንድትገቢ አደረኩሽ፣ ላድንሽ አልቻልኩም፣ ከነዚህ ከጨካኞች አረመኔዎች ላድንሽ አልችልም። ስለዚህ አሁን ሁሉን ነገር ሞክረሻል ለማምለጥ፣ አሁን ደግሞ እነሱ የሚሉሽን ለውሳኔ እየደረሽ ነው ብላታለች። እሷም እንግዲህ አዎ ብላለች ማለት ነው ፍርቱና። ብሌንም እንግዲህ ምንም አማራጭ የለሽም፣ አማራጭሽ እንግዲህ እዚህ የማይረባ ህይወት ውስጥ ልትገቢ ነው። እኔ ግን ላድንሽ አልቻልኩም፣ ከዚህ ህይወት አድንሻለሁ ብዬ ተስፋ ነበረኝ፣ ነገር ግን ተስፋዬ ሁሉ ጨለመብኝ እና እባክሽን ራስሽን ጠብቂ ብላታለች። ፍርቱናም እንግዲህ ምንድን ያለቻት፣ አንቺ እኮ ጀግና ሴት ነሽ፣ አንቺ እኮ በጣም ታታሪ ሴት ነሽ፣ ስለዚህ በዚህ በቀላል ነገርማ እጅ ልትሰጪ አትችይም፣ እስከ መጨረሻው ድረስ አብረን እንታገላለን እያለች እንግዲህ ፍርቱናም ስታጽናናት ነበረ። ብሌን ከውስጥ ሁና በሩ ተዘግቶባት ምንም ይሁን ምንም እኔ ምንም ካሁን በኋላ ምንም ተስፋ የለኝም በህይወት የምቆይበት ብላለች። ነገር ግን ፍርቱና የአቅሜን እታገላለሁ፣ ቢያንስ ትርፍ ቁልፍ ሊኖር ይችላል ተመሳሳይ፣ ስለዚህ ከዚህ ክላስ አወጣሻለሁ፣ አትጨናነቂ ብዙም እያለቻት ነበረ። ዜዶ አረመኝነት በጣም ጨካኝ ነው ማለት ነው። እሱ ግን በምን ሊበቀላት በጣም የሚያስጨንቅ ነው ማለት ነው። እና እንግዲህ ፍርቱና ካሁን በኋላ በአንተ ህግና ደንብ እንመራለን ብላለች። እሱ ምንም ምርጫ የላችሁም፣ ወደሽ ሳይሆን በግድሽ ነው እኔ በማወጣልሽ ህግና ደንብ የምትሄጅ ብሏት፣ ዛሬ ስራ ትወጫለሽ ብሏታል። እሷም እንግዲህ ይሄ ነገር አይሆንም በፍጹም እያለች እየለመነችው ነበረ። ነገር ግን ሊሰማት አይችልም። በእኔ በዜዶ ቀልድ የለም፣ በስራ ቀልድ የለም ብሏል ማለት ነው። ወደ ሳይሆን በግድሽ ታደርጊዋለሽ ነው ያላት። የአንቺም ጥጋብ የሚበርደው ያለምንም ቅድመ ሁኔታ ስራ ስትጀምሪ ብቻ ስለሆነ ስለዚህ ምንም ላደርግሽ አልችልም ብሏል። እሷን ፍርቱና እባክህን አጨክንብኝ እያለች ተንበርክካ ስትለምነው ነበር። ነገር ግን ጨርሻለሁ፣ ካሁን በኋላ ራስሽን አዘጋጂ፣ ዜዶ ጋር የመጣሽው አሻንጉሊቴ ነሽ፣ ቁጭ አርጌ ልቀልብሽ አይደለም እያለ እንግዲህ ተናግሯል ማለት ነው። አስቱካ ጓዳ ስንገባ እንግዲህ አስቱካ ማለት ትንሽ ሆቴል ነገር ይዛ ሰዎችን ቀጥራ የምትተዳደር ናት ማለት ነው። እና እንግዲህ አንደኛው አሰሪዋ ምንድን ነው ያላት፣ አስቱካ ልብ ብለሽ አይተሽ ታውቂያለሽ ወይ ሲላት፣ አይ እኔ አይቼ አላውቅም ምን ነበረ ብለዋለች። ስለዚህ እኔ ማንን እመስላለሁ? ክሩቤልን እመስላለሁ። ክሩቤል ማለት የአስቱካ የሞተው ወንድሟ ነው ማለት ነው። እና እሱን አልመስልም ወይ ሲላት፣ አይ እሱን እኮ አትመስልም ነው ያለችው ማለት ነው። ከዛ አልቀረብህም ልጅ ወንድሜን ትመስላለህ፣ አባቴን ትመስላለህ ካለችኝ ታፈቅራኛለች ማለት ነው ብሎ በአይምሮ ውስጥ እየሳለ ነበር ማለት ነው እሱ ማለት ነው። ግን ይሄ አጉል አባባል ነው። አሁን አንድ ሰው ወንድሟን ስለመሰለ ወይም ዘመዷን ስለመሰለ ታፈቅረዋለች ማለት አይደለም። አንዳንድ ወንዶችም እንግዲህ ለጠበሳ ዘዴ ሲሉ አንቺ እኮ የእናቴ ምትክ ነሽ፣ አንቺ እኮ እናቴን ትመስያለሽ፣ አንቺ እኮ እህቴን ትመስያለሽ እያሉ የመቀራረቢያ ዘዴያቸው ነው በነገራችን ላይ። እና በጣም የሚያስቅ ነው። እሱም እንግዲህ ወንድምሽን አልመስልም ወይ ሟች ወንድምሽን፣ እሱን እኮ ቁርጥ ነኝ ሲላት እሱን እኮ አልመስልም አለችው ማለት ነው። ማን ትመስላለህ ስትለው እንዴና ዞ ፊት የምመስለው እኔማ አይደለሁም ማለት ነው። እና እሱ እኮ ልዕልት ነው፣ እሱንማ ትመስላለህ ያልኩት ተሳስቼ ነው እንጂ እሱን አትመስልም፣ እና እሱ እኮ በጣም ቆንጆ የሚፈቀር ሰው ነው ብለዋለች ማለት ነው። እሱም እንግዲህ የሚፈቀር ሰው አታውቂም ማለት ነው ብሎ ተናዶ እንትን ብሏታል ማለት ነው። ሂጂና አጽናኛው ከፈለግሽ፣ እንዴት ነው ቆይ እኔ እሱን የምመስለው እያለ ሲላት፣ እሱ ከምንም በላይ ቆንጆ የሚፈቀር ጸባይ ያለው
በጣም ቆንጆ ነው ብላለች ማለት ነው። እና እንግዲህ ብርሃን ደግሞ ወደ ብርሃን ልምጣላችሁ። ብርሃን የሚባለው ብሌንን አንድ ምሽት ላይ ሩጣ ከነዜድ አምልጣ ስትመጣ መንገድ ዳር ተገናኝተው ነበረ እና ባለፈውም ላይ ሁለተኛ ቀን ተገናኝተው ስልክ ቁጥር ተለዋውጠው ነበር እና እንግዲህ ይሄ ስልክ ጣጣ ያመጣው ለሱ ልትደውል ነበር እና እደውልልሃለሁ ብለው ስለነበር ሳትደውልለት ስለቀረች ነው ማለት ነው። በሀሳብ ትግዝ ብሏል። እሱ ግን አያውቅም ማለት ነው። ብሌን ማናት የሚለውን ስለማያውቅ እሱን እያየች በጣም እሷም አልተናገረችም ለመናገር። ስለዚህ እሱም እንግዲህ እሷን በጥበቃ ደውላለሁ ብላ ስለቀረች ምን ሆና ይሆን? ለምንድን ነው እንደ የሆነችው የቀረችውስ? በቃሉ ያልተገኘችው ብሌን ለምንድን ነው? እኔ ሳቃት እንደዛ አይደለችም እያለ እያብሰለሰለ ነበረው ማለት ነው። እሷ ያለችበትን ውጥረት ውስጥ ግን ምንም የሚያውቀው ስለ ህይወቷም ሆነ ስለ ማንነቷ የሚያውቀው ነገር የለም ማለት ነው። እንግዲህ ዜድም ለጋርዶቹ ምንድን ነው ያላቸው? ስራችሁን አለምንም መዘናገት ስሩ፣ በደንብ አድርጋችሁ ጠብቋቸው ብሏል። እንግዲህ ቅምጥሎችንም ማፈናፈኛ አጥተዋል ብለዋል ማለት ነው። በደንብ አድርጋችሁ ጠብቋቸው፣ በትክክል አድርጋችሁ እያለ እየነገሯቸው ነው ማለት ነው። አብሶ እነዚህ አሻንጉሊቶች ከዚህ ካመለጡ በእኛ ላይ ክስ መሰረቱ ማለት በህይወታችን ሙሉ እስር ቤት ነው የምንበሳበሰው። ስለዚህ እነዚህ አሻንጉሊቶች ከዚህ ግቢ መውጣት የለባቸውም። እኔ ብቻ ሳልሆን እናንተም አብራችሁ የምሰሩት ሁሉም ሰዎች ከኔ ጋር አብረው የሚሰሩት እነሱ ሁሉ እስር ቤት ይበሰብሳሉ ብለዋል ማለት ነው። እና እንግዲህ ዘበኞቹ ምንድን ነው ያሉት? ችግር የለውም፣ እንዴት ነው ከዚህም በላይ ሌላ ነገር የምታዘን ካለ እንታዘዛለን ብለዋል ማለት ነው። እሱም እንግዲህ ትኩረታችሁ አዲሷ ልጅ ማነች? ፍርቱና ላይ ብቻ አድርጉልኝ። ምክንያቱም እሷ ልጅ ብዙ ጊዜ ከአንዴም ሁለቴ የማምለጥ ሙከራ ስላደረገች ህይወታችን ሙሉ እንዳታበላሸው እያለ ነው። ወደ ብሌን ስንዞር ደግሞ ብሌን ባዶ ቤት ተዘግቶባታል። ምንም ውሃና ምግብ እንዳትሰጧት፣ ስለዚህ መቀጣት አለባት። እኔ ካሰመርኩላት መስመር እያለፈች ስለሆነ መቀጣት አለበት ብሎ ነግሯቸዋል ማለት ነው። እና እነሱም እሺ ብለው ተቀብለዋል ማለት ነው። እና እሷም በተጠንቀቅ ጠብቋት ብሏል። እነሱም ታዛዥ ነን ብለው ተቀብለዋል ማለት ነው። እንግዲህ መታለች አንደኛይቱ ማለት ነው። ጠዋት ተቆጥታ ሄዳ ነበር። ለምን መጣች ሲላት፣ ስለዚህ ከኔ ጋር ጫማ መለካካት ይቅርብሽ፣ አንቺ ከሌሎቹ ሴቶች ምን ትለያለሽ ብሏታል። አጥፍቻለሁ ይቅርታ፣ እኔ ግን ምን እኔ ስትለው፣ እንዴ ምን ነሽ? አሻንጉሊት ነሽ ብሏል። እንዴ አሻንጉሊትማ አይደለም፣ እኔ እኮ ከሌሎቹ ሴቶች ለየት ብዬ እኮ ሁሌም ለአንተ ነው ዝግጁ ሁኜ እኮ የምቀመጠው ስትለው፣ አብረን ስለምናድር ለእኔ የተለየች ሴት ነሽ ማለት አይደለም። ስለዚህ እንደ ማንኛውም ሴት ነሽ፣ አሻንጉሊቶች ነሽ። ስለዚህ መሄድ ከፈለግሽ መሄድ ትችያለሽ እንጂ ከማንም ጋር ስታየኝ መቅናት የለብሽም። አንቺም እንደ ማንኛውም ሴቶች ለእኔ አሻንጉሊት ብቻ ነሽ ብሏታል ማለት ነው። እሷም እንግዲህ በዚህ ተበሳጭታ በቃ ሽቶኝ ብላ ትታው ሄዳለች ማለት ነው። እናም እንግዲህ ለዛሬ ቪዲዮ እዚህ ጋ ይበቃናል። ቀጣይ ክፍል ምን ይሆን የሚለውን አብረን እናያለን ማለት ነው። ወዳችኋለሁ፣ አክብራችኋለሁ። ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ባይ ባይ።